በዓለም ዋንጫ ማጣሪያ እየተሳተፈ የሚገኘው የኢትዮጵያ ብሔራዊ ቡድን የምድብ ስድስተኛ ጨዋታውን ዛሬ ሌሊት 6 ሰዓት ላይ ከጅቡቲ አቻው ጋር ያከናውናል። ምንም እንኳን የዛሬ ተጋጣሚው ጅቡቲ በእግር ኳስ ደረጃ ዝቅተኛ ደረጃ ላይ የምትገኝ ቢሆንም ተጋጣሚ ቡድንን የጨዋታ መንገድ ተከትሎ በወሳኝ መልኩ መንቀሳቀስ ያልቻለው የኢትዮጵያ ብሔራዊ ቡድን ዛሬም ጠንካራ ፈተና ሊገጥመው ይችላል ተብሏል። አንተነህ ሲሳይ በዝርዝር ተመልክቶታል። የአንድ ቡድን ወይንም አሰልጣኝ ትልቁ ነገር ለጨዋታ ከሚደረገው ዝግጅት እኩል የተጋጣሚና ጨዋታ መረዳት ወይንም ደግሞ እንደ ተጋጣሚ ሆኖ መቅረብ ነው። ምክንያቱም ጨዋታዎችን ለማሸነፍ ብቻ በር ዘግቶ የሚደረጉ ዝግጅቶች የቱንም ያክል ጠንካራ ቢሆኑም የተቃራኒ ቡድንን የጨዋታ መንገድ ግምት ውስጥ እስካላስገቡ ድረስ ዋጋቸው ትንሽ ስለመሆኑ በርካታ ማሳያዎችን መጥቀስ ይቻላል። ምክንያቱ ምንም ቢሆን ምንም የኢትዮጵያ ብሔራዊ ቡድን ግን ለዚህ የታደለ አይደለም። ዋሊያዎቹ በዓለም ዋንጫ ማጣሪያ የሚሆን በአፍሪካ ዋንጫ በቻንም ይሁን በወዳጅነት ጨዋታዎች የሚከተሉት የጨዋታ መንገድ ያን ያክል ልዩነት ያለው አይደለም። ባለፉት ዓመታት ከጠንካራዎቹ ግብጽና ኮት ዲቯር በእግር ኳስ ደረጃቸው ዝቅተኛ እስከሆኑት ሴራሊዮንና ጅቡቲ ያደረጓቸው ጨዋታዎች በትልቁ የሚጠቀስ የታክቲክ ለውጥ የተደረገባቸው ወይንም ደግሞ ለተጋጣሚው ቡድን ምላሽ ለመስጠት በሚያስችል መልኩ የተጠኑ ናቸው ለማለት አያስደፍሩም። በእርግጥ በተጋጣሚ ቡድን ሁኔታ ልክ ለመጫወት የሚሆን አስገዳጅ የታክቲክ ለውጦችን ለማድረግ ለዚህ የሚሆኑ ተጫዋቾች ያስፈልጋሉ። ከአካል ብቃት ጀምሮ የሚሰጡ ታክቲካል ጉዳዮችን በሁሉም ረገድ መተግበር የሚችሉ የተሟሉ ተጫዋቾች የሉም እንኳን ቢባል በዘመናዊ እግር ኳስ ተወዳዳሪ ሆኖ ለመገኘት ተለዋዋጭ ከዛ ከፍ ሲል ደግሞ ተራማጅ ሆኖ መገኘትን ይጠይቃል። በዓለም ዋንጫ ማጣሪያ ዋሊያዎቹ ከግብጽ ጋር ባደረጉት የምድቡ 5ኛ ጨዋታ የተመለከትነው አንደኛው ነገር ቢኖር ይሄኛው ነው። በሞሮኮ በተደረገው ጨዋታ ዋሊያዎቹ በኳስ ቁጥጥሩ በግብጽ ብልጫ ባይወሰድባቸውም በእግር ኳስ ውጤትን ሊቀይሩ በሚችሉ ሌሎች ጉዳዮች ግን በአንደኛውም ተሽለው መገኘት አልቻሉም። ፈርዖኖቹ ኳሱን ለዋሊያዎቹ ለቀው አቅማቸውን ሰብስበው በተጫወቱበት መርሃ ግብር ኢላማቸውን በጠበቁም ይሁን ባልጠበቁ ሙከራዎች እንዲሁም አደጋ በመፍጠርም ተሽለው ተገኝተው ካላቸው የእግር ኳስ ደረጃ አንጻር ጥሩ ያልነበሩበትን ጨዋታ ማሸነፋቸው ተለዋዋጭነት ምን ያክል በእግር ኳስ የዘመኑ አስፈላጊ ጉዳይ መሆኑን በቂ ማሳያ ነው። የኢትዮጵያ ብሔራዊ ቡድን በ2026 የዓለም ዋንጫ ለመሳተፍ እያደረገ በሚገኘው ፈታኝ ጉዞም ዛሬ ሌሊት 6 ሰዓት ላይ ከጎረቤት ሀገር ጅቡቲ ይገናኛል። ጅቡቲ በእግር ኳስ እዚህ ግባ የሚባል ታሪክ ያላት ሀገር ባትሆንም ዋሊያዎቹ ከሚሄዱበት መንገድ አንጻር ግን ቀላል ተጋጣሚ እንደማትሆን መገመት ይቻላል። ሁለቱ ቡድኖች በዚሁ መድረክ በተገናኙበት የመጀመሪያ ጨዋታም አንዳቻ መለያየታቸው ይታወሳል። በእርግጥ ዋሊያዎቹ በ2026 ትልቁ መድረክ የመሳተፍ እድላቸው ከመርፌ ቀዳዳ እጅግ የጠበበ ነው። ቢሆንም ግን የመጀመሪያ 3 ነጥባቸውን ለማሳካት በዚያው በሞሮኮ ቢን መሐመድ ኤል አብዲ ስቴዲየም በሚያደርጉ ጨዋታ ቢያንስ በስነ ልቦና ተሽለው መገኘት የግድ ይላቸዋል። ጅቡቲ እንደ ኢትዮጵያ ሁሉ እስካሁን አንድም ጨዋታ ለማሸነፏም የምሽቱን መርሃ ግብር ለዋሊያዎቹ ከባድ ያደርግባቸዋል። በታሪካቸው ለዓለም ዋንጫ አልፈው የሚያውቁት ሁለቱ ሀገራት አስከፊ አጀማመራቸውን ለመቀየር የሚፋለሙበት እንደሚሆንም ይጠበቃል። ምስራቅ አፍሪካውያኑ ከአሁን በፊት 17 ጊዜ ሲገናኙም ጅቡቲ አንድም ጊዜ ማሸነፍ አልቻለችም። ኢትዮጵያ ግን 15ቱን በማሸነፍ ፍጹም የበላይነት አላት። ቢሆንም ግን ባለፉት 12 ወራት በነጥብ ጨዋታ ካስመዘገቡት ውጤት አንጻር በመካከላቸው ልዩነት የለም። በዓለም እግር ኳስ የደረጃ ሰንጠረዥ ጅቡቲ 191ኛ ላይ ስትቀመጥ ኢትዮጵያ ደግሞ 145ኛ ላይ ተቀምጣ የግብፅን ሽንፈት ለመርሳት የምታደርገው ጨዋታም ይሆናል። የሚገኙ አጋጣሚዎችን በሚገባ መጠቀም፣ ከኳስ ጋርና ያለ ኳስ የሚደረጉ እንቅስቃሴዎችን ማስተካከል፣ ሊተገበሩ ለታሰቡ ታክቲካል ጉዳዮች ታምኖ መገኘትና ለጥቃቅን ጉዳዮች ትኩረት መስጠት የአሰልጣኝ መሳይ ተፈሪ ስብስብ ከግብጽ ሽንፈቱ ማስተካከል የሚገባው ጉዳይ እንደሚሆንም ይጠበቃል። የኢትዮጵያ ብሔራዊ ቡድን ውጤት እንዲሻሻል ከታች ጀምሮ ዘመኑን የሚዋጅ ስልጠና መስጠት እንደሚያስፈልግ የስፖርት ሳይንስ መምህራንና እንዲሁም አሰልጣኞች ተናግረዋል። ለውጤት መጥፋቱ ከተጫዋቾች አቅም ማነስ ይልቅ የስልጠናው አለመዘመንና የክለቦች አደረጃጀት ችግር የጎላ ተጽዕኖ እንዳሳደረም ነው የተገለጸው። ዮሴፍ ሹምዬ ጉዳዩን በዝርዝር ተመልክቶታል። ከአፍሪካ ቀደምት ብሔራዊ ቡድኖች መካከል አንዱ የሆነው ዋሊያው አሁንም በውጤት ማጣት ጉዞው ቀጥሏል። ካፍን የመሰረተች የአፍሪካ ዋንጫንም ያሸነፈችው ኢትዮጵያ ባለፉት 20 ዓመታት በፊፋ ሀገራት ደረጃ ሰንጠረዥ 60 ሀገራት ከኋላዋ ተነስተው ቀድመዋታል። ዋሊያዎቹ ከቀናት በፊት ከግብጽ ጋር ባደረጉት የዓለም ዋንጫ ማጣሪያ ጨዋታም 2-0 በሆነ ውጤት መረታታቸው ይታወሳል። በብሔራዊ ቡድኑ የውጤት ማጣት ዙሪያም ከኢቲቪ ጋር ቆይታ ያደረጉ ባለሙያዎች መቼ ምን ማድረግ አለብን የሚለውን አለማወቅ በጨዋታው ላይ
ልዩነት የፈጠረው ጉዳይ ነበር ብለዋል። የሳላ ጎል ሲገባ የኛ በግራ በኩል የነበረው ተከላካያችን ከፖዚሽኑ ውጭ ነበር። መሀል ላይ ኦልሞስት 10 ሜትር ክፍት ቦታ ነበር። ያ ጎል ካልገባ የሳላ ችግር ነው እንጂ የኛ መከላከሉ ብቃት አልነበረም። መጀመሪያ እንደ ቲም ኳስ ስንቀማ ምን እናድርግ የሚለውን ዲፋይን ማድረግ መቻል አለብን። ይህንኑ ሀሳብ የሚጋሩት የባህር ዳር ዩኒቨርሲቲ የስፖርት ሳይንስ መምህሩ ዶክተር ደምስ ጋሹም ይህን ክፍተት መሙላት ደግሞ የአሰልጣኞቹ ኃላፊነት ነበር ይላሉ። ታክቲክ ላይ፣ ውሳኔ ላይ፣ ሽግግር ላይ ልጆቻችን ላይ ብዙ ስራ አልሰራንም። እነሱን አንወቅስም። ልጆቹ ራሳቸውን ያሳደጉ ናቸው። የአሰልጣኞቹና የኮቺንግ አመራሩ ግን በቀጣይ ጨዋታ ሽግግር ጊዜ ላይ የሽግግር ጊዜ በጣም ወሳኝና አስፈላጊነት ነገር ላይ መወሰን በሚገባቸው ውሳኔ ላይ ቀድሞ መነጋገር፣ መስማማት ከጅቡቲ ጋር የሚኖረን ግጥሚያ ትልቅ ልዩነት ያመጣል ብዬ አስባለሁና እዛ ጋር ያለው ክፍተት ላይ ስራ ቢሰራ። በስፔን ሀገር የሚያሰለጥኑት ከፈለኝ ደርቤ በግብጽ ጨዋታ ዋሊያዎቹ ተጭኖ መጫወት ላይ ጥሩ ነበሩ፣ ነገር ግን ያልተጠና ነበርና ይህም በቀጣይ ጨዋታዎች ላይ ሊሻሻል የሚገባው ነው ብለዋል። ፕሬሲንጉ በጣም ጥሩ ነበር የኢጂፕት ጨዋታ ላይ፣ ነገር ግን ኤቭሪዌር ነበር ፕሬሲንጉ። ታክቲካል ፖይንት ኦፍ ቪው ስንለው አንድ አሰልጣኝ ተጫዋቾቹን ሃይ ነው ፕረስ ማድረገው ሚድል ነው ወይስ ሎ ብሎክ ነው ማድረገው የሚለውን ዲፋይን ማድረግ መቻል አለበት። እነዚህ ታክቲካዊ ጉዳዮች ሊስተካከሉና ብሔራዊ ቡድኑም ወደ ውጤት ሊመለስ የሚችለው ደግሞ ደረጃውን የጠበቀ ስልጠና ሲሰጥ እንደሆነም ተመላክቷል። ስልጠናው ጋር እናውራ ነው። ስልጠናውን ካስተካከልን ብዙ ችግር ቢኖርብንም ከነ ችግራችን እያንዳንዱን ጨዋታ በሐሳብ ከበለጠን ምን አሸንፈት በጣም ሰፊ ስለሆነ ይሄን ማውራህና ሰበብ አንፍጠር። ዘመኑን የዋጀ ስልጠና ያስፈልገናል። በጣም ይሄ ትልቁ ነገር ነው። ስልጠና ምንድነው የምንሰጣቸው? ኳስ ወርውረን ወይም ኮን አስቀምጠን አይደለም። ስልጠና አሁን ዓለም ላይ ያለው ስልጠና በጣም ሄዷል። ስለዚህ ከዚያ አኳያ ዲፓርትመንታላይዝድ የሆነ የተለያዩ ስልጠናዎች ያስፈልጉናል። በሂደት አሸናፊ ብሔራዊ ቡድን ለመገንባትም ሁሉም ባለድርሻ አካላት ከችግሮቹ ቡፌ የድርሻቸውን አንስተው መስራት እንደሚገባቸውም ተመላክቷል። የክለቦችን አወቃቀር ማስተካከል ያስፈልጋል። ክለቦች ለረጅም ጊዜ እቅድ ሊኖራቸው ይገባል። የረጅም ጊዜ ስራ መሰራት አለበት እንጂ ዛሬ ኢትዮጵያ ብሔራዊ ቡድን ይሄን ማድረግ አለበት ብንል ለዛሬ ኮንሰፕሽን ብቻ ይጠቅመን ይሆናል እንጂ ዞሮ ነገ ህዝቡ ለሚፈልገው የኢትዮጵያ እግር ኳስ እንደሚወድ ይታወቃልና ነገ ለሚፈልገው ውጤት አይ ቲንክ መፍትሄ የሚሆን አይመስለኝም። ስለዚህ ኮመርሻላይዝድ የሆኑ ክለቦች ያስፈልጉናል። ዘመናዊ የሆኑ ክለቦች ዘመናዊ ስልጠና የሚሰጡ ወጥነት ያለው ምልመላ ስልጠናና ውድድር ያስፈልገናል። የእግር ኳሱ ትንሣኤ እንዲመጣም ባለድርሻ አካላቱ በአንድ መምከር፣ የመፍትሄ አቅጣጫዎችን ማስቀመጥ፣ ለተግባራዊነቱን መረባረብ ለነገ የሚባል ጉዳይ እንዳልሆነም ባለሙያዎቹ በአጽንኦት ተናግረዋል። በኢትዮጵያ ከፍተኛ ሊግ 18ኛ ሳምንት ምድብ ሀ ዛሬ የተደረጉ ሁለት ጨዋታዎች ባቻ ውጤት ተጠናቀዋል። ረፋድ 3 ሰዓት ላይ በሐዋሳ ሰው ሰራሽ ስቴዲየም የተደረገው የደብረ ብርሃን ከተማና ጋሞ ጨንቻ ጨዋታ ግብ ሳይቆጠርበት ነው የተጠናቀቀው። 5 ሰዓት ላይ ቤንች ማጂ ቡናን ከደደቢት ያገናኘው መርሃ ግብርም 2-2 በሆነ ውጤት ተጠናቋል። ሐሰን ሁሴንና ብሩክ ሰው ለቤንች ማጂ ግቦችን ሲያስቆጥሩ ማሟየለ ሁለቱንም ደደቢት ኳስ ከመረብ አሳርፏል። በከፍተኛ ሊግ ምድብ ለ17ኛ ሳምንት መርሃ ግብር ደግሞ በአበበ ቢቂላ ስታዲየም ንብ ከኦሜድላ ጋር ያደረገውን ጨዋታ 2-1 ረቷል። አዲሱ አቱላ ሁለቱንም የንብ ኳሶች ያስቆጠረ ሲሆን እንዳልካቸው ጥበቡ ደግሞ ኦሜድላን በ0 ከመሸነፍ የታደገች ኳስ ከመረብ አሳርፏል። በ17ኛው ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ዛሬ በተደረጉ ጨዋታዎች አዳማ ከተማ ከአርባ ምንጭ ነጥብ ሲጋሩ በመቻልና አዲስ አበባ ከተማ መካከል የተደረገው ጨዋታ በመቻል አሸናፊነት ተጠናቋል። 8 ሰዓት ላይ አዳማ ከተማን ከአርባ ምንጭ ያገናኘው ጨዋታ 0-0 ነው የተጠናቀቀው። 10 ሰዓት ላይ መቻልን ከአዲስ አበባ ከተማ ያፋለመው መርሃ ግብር በመቻል 2-0 አሸናፊነት ሲጠናቀቅ ስንታየው ኢርኮና ታደለች አብርሃም ሁለቱን ኳሶች ከመረብ አሳርፈዋል። ነገ የሊጉ መርሃ ግብር ሲቀጥል ኢትዮጵያ ንግድ ባንክ ከድሬዳዋ ከተማ ቀን 8 ሰዓት እንዲሁም 10 ሰዓት ላይ ሲዳማ ቡና ከባህር ዳር ይጫወታሉ። ከውጭ ወዳገኘናቸው ስፖርታዊ ዜናዎች እናልፋለን። በአውሮፓ ሀገራት የዓለም ዋንጫ ማጣሪያ ሁለተኛ የምድብ ጨዋታ ዛሬ መደረግ ሲጀምር እንግሊዝ በሜዳዋ ከላቲቪያ ትጫወታለች። በዌምብሌ ምሽት 4 ሰዓት ከ45 በሚደረገው ጨዋታ በእንግሊዝ ብሔራዊ ቡድን በኩል የኒውካስል ዩናይትዱ ተከላካይ ቲኖ ሊቫርሜንቶ በጉዳት አይሰለፍም ተብሏል። የ22 ዓመቱ ተከላካይ አርብ በኔሽንስ ሊግ ከአልባኒያ ጋር በተደረገ ጨዋታ ተቀይሮ በመግባት መጫወቱ ይታወሳል። በጨዋታውም እንግሊዝ 2-0 ነበር የረታችው። በአርብ ጨዋታ ያልተሰለፉት የኖቲ
የኖቲንጋም ፎረስቱ ሞርጋን ጊብስ ዋይት እና የሊቨርፑሉ ጀራልድ ኮንሳ በስብስቡን መቀላቀላቸው የተገለጸ ሲሆን የኒውካስሉ ተጫዋች አንቶኒ ጎርደን በጉዳት ምክንያት ከስብስቡ ውጭ መሆኑን ነው ቶማስ ቶል የተናገሩት። የሳውዛምፕተኑ ግብ ጠባቂ አሮን ራምስዴልም ከስብስቡ መቀነሱ ይፋ ሆኗል።